sabagara balatu sabagara galana oromo lamikiya kotare chabana እንዴት አላችሁ እንኳን አደረሳችሁ ኢሬቻ የፍቅር የመተሳሰብና የአንድነት በዓል ነው ይህን በዓል በማስመልከት ታዲያ በርከት ያሉ የኪነ ጥበብ ድግሶች ዝግጅቶች በከተማችን ያስተዋልን እንገኛለን ደግሞ ዛሬ አንዱ የሆነው የኢሬቻ ኮንሰርት በርከት ያሉ ድምጻውያን ደግሞ አዳዲስ ድምጻውያንም የተካተቱበት ነው ሄለን በርሄ ቶኪቾ ጌታቸው ኃይለማርያም እንዲሁም ደግሞ ነልዩ ሌሎችም ድምጻውያን አሉበት ታዲያ ዛሬ ዝግጅታቸው እንዴት ያለ ነው ከባንድ ጋር ያላችሁን ጥናት እናሳያችኋለን ደግሞ ወደ በኋላ ላይ ደግሞ ወደ ኮንሰርቱን ጎራ ብለን ኮንሰርቱንም ከታዳሚያን ጋር በጋራ በመሆን እናሳያችኋለን ወደ ዝግጅቱ እንለፍ አብራችሁን ቆዩ እንኳን አደረሰሽ እንኳን አብሮ አደረሰን በነጠላ ሙዚቃ ስራዎች በደንብ እናውቅሻለን እስቲ አስታውሽኝ አኪዳሌትያ ቡሌትያ ኦራሬ በብዛት ያው የባህል ስራ ነው የምሰራው እና ብዙ ሙዚቃዎች አሉኝ የባህል ሄርማን ኮሩራሴ ኦቦሬ ቡሌንቲያ አራራታ ዱባሴ ሃማ ሄርማን ጉሩ ጉርፋ ኦቦሬ ገራትያ ዱራ ዳንዶት ጎርሳ ሃማ ምን ማለት ነው ግን ኦቦሬ ማለት ቦሬ ማለት ከብት ናት ሆቦራ አዎ ቀይ ናት ምንድነው የሚባለው በእኛ ቦሬ ነው የምትባለው በጣም ቀይ ሳትሆን ምን ከለር ለበለሽ ወደ ቡኒ ተጠቅመው አዎ እንደዛ ስለዚህ ለስተዘፈነ ነው እሷን እየዘፈንኩኝ ያለሁት ምክንያቱም ቦረና አርብቶ አደር ነውና ስለ ከብት ስለ ፍየል ስለ የቤት እንስሳቶች ነው የምዘፍነው እንደዛ ነው የቦረና ህዝብ የኢሬቻ በዓል እንዴት ነው የሚያከብረው እንደማንኛውም ኦሮሞ እዚህ አዲስ አበባም ሆነ ቡሾፍቱ በመገኘት እንደገና ምዛም ይከበራል እንኳን አደረሳችሁ አትያችሁ የቦረና ህዝብ እንኳን አደረሳችሁ እንኳን አብሮ አደረሰን እንደገና የቦረና ብቻም ሳይሆን መላው የኦሮሞ ህዝብ እንኳን አደረሳችሁ ለኢሬቻ በዓል በኋላ ኮንሰርት ላይ ከሚመጡ አርቲስቶች በተለይ ደግሞ ከዚህ በፊት የተመኘሽው አብሬ ብሰራ ብለሽ ያሰብሻቸው ደግሞ ልታገኛቸው መስቻቸው የምትጠብቂያቸው ሰዎች አሉ ምናልባት መረጃው ካለሽ አዎ ከሄለን ውጪ ብዙዎቹ ምንገናኝነን ጌታቸው ደግሞ በተደጋጋሚ ብዙ 5-6 ስቴጆችን አብረን ሰርተናል ስለዚህ ሄለን ነው የምጠብቀው ነው የምትሉ እሺ እኛ መልካም ጊዜ እንዲሆንልሽ እንመኛለን ወደ በኋላ ላይ እንገናኛለን ሰገናለሁ እሺ እንኳን ደህና መጣሽ እንኳን ሰላም ቆያችሁን እንኳን አደረሰሽ እንኳን አብሮ አደረሰን እንዴት ነው ኢሬቻ ድባቡ እንዴት ነው ያው ኢሬቻ ድባብ በጣም ደስ የሚል ድባብ አለው ያው የ2018 የኢሬቻን በዓል ምክንያት በማድረግ እንግዲህ ትልቅ ኤክስፖ ተዘጋጅቶ ነበር በኤግዚቢሽን ማዕከል እኔ ደግሞ የዘንድሮ የኢሬቻ በዓል ኤክስፖ አምባሳደር ሆኜ እየሰራው ነበር ቆየው እንደዛ አይነት ዜና ይዘሽ ዲስካ እሱም የኦሮሞን ካልቸር ወግ ባህሉን በደንብ ለህብረተሰቡ ለማሳወቅ ስንሰራ ከ2 ወር 3 ወር በፊት ዝግጅት አድርገን ስንሰራ ቆይተናል ኤክስፖም እንግዲህ እንደምታየው በጣም ሲሰራበት ነበር ማለት ነው በዛ አሪፍ ነበር የዘንድሮ ለየት ማድረገው ደግሞ ብዙ ግብይቶች ሲፈጸሙ ነበር ከአዲስ አበባ ባህልና ቱሪዝም እንደውም ከኦሮሚያ ባህልና ቱሪዝም ከፕሬዝዳንት ኦፊስ እንደውም ከሀገር ኢቨንት ጋር በመተባበር ትልቅ ዝግጅት አዘጋጅተን ለመጨረሻው ያንደረደርን ነው ለኮንሰርቱ አረ በስማም ስለዚህ ዝግጅቱ ቆይቻለሁ ከጀመርኩ ይያል ቆይተናል ከ3 ወር በፊት ነው ከ3 ወር በፊት በጣም ደስ ይላል አሁን ማታ እንግዲህ በሙዚቃ ስራሽ እንጠብቅሻለን እንዴት ያሉ ስራዎችን ታቀርብልናለሽ ቅድም ያቡሽን እየሰማው ነበር ምንድነው አቡሽና አንቺ እንዴት ነው ያላችሁ ነገር ያ አቡሽ ያው እንደምታውቀው የባባይ ባህል ሙዚቃ
አቡሽ እንደምታወቀው ነው የስፔሻሊ የኦሮሞ ጉጂ ሙዚቃና የኦሮሞ ቦረና ሙዚቃ በደንብ በናሽናልም ኢንተርናሽናል ስቴጅ ላይም ጎልቶ እንዲታይ ካረጉት አርቲስቶች ውስጥ አንዱ ነው ለኛም ደግሞ ከቦረናና ከጉጂ አካባቢ ለመጡት አርቲስቶች የመጀመሪያው የኛን የሱን ፈለግ ተከትለን ነው የምንሄደው ለዚህ እኔ ደግሞ ከአቡሽ ጋር የኦሮሞ ጉጂን ባህል ለረጅም ጊዜ ስሰራም በግጥምም በዜማም አብሬው ስሰራ ስለቆየውኝ በዛ አንፃር ነው አቡሽን እንግዲህ የአቡሽን ሙዚቃ በሬቻ ውስጥ ያለ ማስታወስ አይቻልም የራስሽን ግን የሙዚቃ ስራ ብታሰሚን በድምጽ ደስ ይለኛል አው የኔ ሙዚቃ ስራ ያው ከአቡሽ ጋር ቁርኝነት አለ በባህሪው የኦሮሞ ጉጂ ሚውዚክ ከወንድና ሴት ጋር እየተቀባበሉ ነው የሚሰሩት ለዛ ሎሞላ ነው የሚልልሽ ሎሞላ yogadole lomola badda magada lomola dansa magala lomola yogadole lomola ditichi bade lomola ditanu sade lomola yogadole lo የቀረውን ስቴጅ ላይ ነው ያ ሞላ የቃሉ ገገለ አሶቢዮ ገገለ አሉ ገገለ አሶቢዮ ገገለ አሉ ገገለ አሶቢዮ ተመልካቾቻችን ቀደም ሲል እንግዲህ የኢሬቻ ዋዜማ ኮንሰርት ዝግጅት ድምጻውያን እንዴት ያለ ጥናት እያደረጉ ነው የሚለውን አሳይቻችኋለሁ አሁን ደግሞ በዚህ ኤግዚቢሽን ማዕከል ኮንሰርቱ እየተደረገ ይገኛል እኛም ቆይታችን ይቀጥላል በያላችሁበት መልካም ጊዜ ይሁንላችሁ yo ma la mi go kuno yone yo ma e jo kuno yone akayone kinya ya role motani karu ya role pasawalwa mani ya role nabu wajagaru ya role akayone ya role motani karu ya role pasawalwa mani ya role nabu wajagaru ya role yo ma la mi go kuno yone
ምን ተሰማ ከናፈቀና ላይ ከጓጓው ህዝብ ጋር ስትገናኝ? በጣም ደስ የሚል ዳግም እንደተወለድኩ ነው የምቆጥረው። የኢሬቻ በዓል በደረሰበት እንደዚህ የምንገናኝበት ነው። የጓጓሽ አይንሽ የራሱን ባህልና ታሪክ ይዞ ትውልዱ እንደዚህ ተነሳስቶ በየሀገሩ ካለበት ስፍራ መጥቶ አንድ ላይ በሚገናኝበት ደረጃ ላይ ነው ጊዜ ላይ ነው ያለነው እና በጣም ደስ የሚል ጊዜ ነው። ኢሬቻ እንዴት ትገልጸዋለህ ግን? ኢሬቻ አንደኛ ነገር ኢሬቻ አንድ ያደርገናል። የአንድነት ምስክር፣ የማንነት ምስክር፣ የባህል የእድገት ምስክር፣ የፍቅር ምልክት ነው ኢሬቻ ማለት እና ያለፉትን ጊዜያቶች አርሶ አደርነት የሚኖሩ አርሶ አደሩ በአርብቶ አደሩ የሚኖረው ሁሉ ዛሬ ከየስፍራው መጥቶ የሚገናኝበት የአንድነት መገለጫ ነው። የብርሃን መገለጫ ነው። የጥጋብ የብልጽግና መገለጫ ነውና ከምንም በላይ በፍቅር አንድ የሚያደርግ ነውና ፍቅርን ትገልጪበት ነው። በጣም ነው ያማረብህ። ደግሞ እንኳን አደረሳችሁ በላቸው። እንኳን አደረሳችሁ በገነጋ የሰኒ ኢሬቻ በረና ከበረ ሄዱ ከበረ ገሬ ወረደ ቀቡ ማታ ሲሱ ሆራ ቡላዴ በና እንኳን አደረሳችሁ። በጣም ነው የምታምሩት። እንኳን አደረሰን። ከየት ነው የመጣችሁት? ምዕራብ ሐረርጌ ጭሮ ከተማ ጉባ ቆርቻ ወረዳ። ዛሬ ጠዋት ነው ከዛ የተነሳ ነው 11 ሰዓት እዚህ ደርሰናል። ከአንድ ሳምንት በፊት ነው ዝግጅት ያደረግነው። አልባሳታችሁ ነው ዝግጅታችሁ የሚያሳየው ከአልባሳታችሁ ጀምሮ ነው። ቅብላችሁ የመጣችሁት የምን ባህል አለባበስ ነው የለበሳችሁት? የሐረርጌ ባህል ነው። እሺ የሐረርጌ ባህል አለባበስ ነው የለበስነው። ኢሬቻ ለእናንተ እንዴት ነው የምትገልጹው? ኢሬቻ የአንድነት ባህላችንን አንድነታችንን የምናይበት ባህላችንን የምናከብርበት የአንድነት የፍቅር በዓል እንደሆነ ነው አምነን የመጣነው። የእናንተ አካባቢ በተለይ ኢሬቻ እንዴት ነው የሚያከብረው? በየዓመቱ እንዴት ነው የምትጠብቁት? ለየት ባለ መልኩና በጉጉት ነው የምንጠብቀው። ይሄ ቀን በደረሰልን ነው እና ስለደረሰልን እንደዚህ በባህል ልብስ አምረን ደምቀን ለዚህ ቀን በጣም ነው የጠበቅነው የነበረው። እንኳን ለዚህ ቀን አደረሰን ማለት ፈልጋለሁ። እንኳን አደረሳችሁ። በጣም ነው የምታምሩት። መልካም በዓል እንዲሆንላችሁ እንመኛለን። ለመላው ኢትዮጵያና ለመላው ኦሮሚያዎች እንዲሁም ለጉባ ቆርቻ ወረዳ ህዝቦች እንኳን አደረሳችሁ ማለት ፈልጋለሁ። ተመልካቾቻችን የኢሬቻ የዋዜማ ኮንሰርት ላይ እንገኛለን። እንደምታዩት ደግሞ ታዳሚያን በዚህ ኮንሰርት እየተዝናኑ ደግሞ ባልባሳታቸው ምር ብለው ባህላቸውን ጭምር እያሳዩ ይገኛሉ። አሁንም ቆይታችን ይቀጥላል። መልካም በዓል ይሁንላችሁ። ሎሞላዮ ጋዶሌ ሎሞላ ሎሞላዮ ጋዶሌ ሎሞላ ካባባ ሎሞላዮ ጋዶሌ ሎሞላ Bata magada, dansa magala. Iti made, iti tanu sade. Amor vaquera, bacana vera. Como la chumate, ay wanu mate. Dangala dangala dipa. Lusanyi
አደረሰን። ዝግጅቱን እንዴት እየተዘጋጀች እንደነበር እንግዲህ ቅድም አይተናል። አሁን ደግሞ እዚህ ኮንሰርቱ ላይ ዳኝነት ብቻ አይደለም መድረክ አያያዝም ላይ አልተቻልሽም። ያው እንግዲህ እንደምታወቀው አምባሳደርም አይደለው የአምባሳደርነት ሚናም እየተጫወትኩኝ ነው። በዛ ላይ ደግሞ ዳኛ አዲስ ቲቪ ላይ ዳኛ መሆን እኮ ከባድ ነው። ዳኛ ስትሆኚ በልጅ ሰዎች ላይ አቃቅር ማውጣት ብቻ ሳይሆን ለራስሽ ፐርፎርም አድርገሽ መድረክ አያያዝ የፐርፎርማንስን ስኬል ከፍ አድርገሽ ነው። ምክንያቱም ዳኝነት በራሱ ቢሰጥሽ ኃላፊነት አለ። እዚህ ስቴጅ ላይ እኔ ከዳኝነቱ ጋር እያገናኘው ነው ስራዬን የማስበው። ብዙ ከኛ ጋር የሚወዳደሩ ልጆች ይህንን ይከታተላሉ። ለዚህ እንዴት አድርጎ መድረክ እንደሚይዙ ከዚሁ እንግዲህ ይማራሉ ብዬ አስባለሁ። እሺ የናፈቅሻቸው ደግሞ የአንቺ ስራ ለማየት ለሚጓጉ ሰዎች ዛሬ በቀጥታ ተገናኝተሻል። ምን አይነት ስሜት ተሰማሽ? እውነት ለመናገር እቺ ቀን በጣም ለረጅም ጊዜ ስንጠብቅ ነበረ። በአመት አንዴ የምመጣ ነው ኢሬቻ በዓል። ያው ኢሬቻ በዓል የፍቅር የአንድነት በዓል ነው። ሁሉም ሰው ወጥቶ ፈጣሪውን የማመሰግንበት የምስጋና በዓል ነው። በዚህ ሁኔታ የህዝባችን እንግዲህ በምታዩ ሁኔታ እንዲህ ወጥቶ የኛን ኮንሰርት እንዲህ እየታደመ ነው የሚገኘው። ስለ እውነት በጣም ደስ ብሎኛል። ሁሉንም እንግዲህ የኔን ተከታዮች አግኝቻቸዋለሁ። አመሰግናለሁ ስላላችሁ ፍቅር ማለት ፈልጋለሁ። ከቶክቻው ጋር ሰርቼ አላውቅም። ቶክቻው መጥቶ እንዲህ ከኛ ጋር በመታደሙ ምክንያቱም ኢሬቻ በዓል ኖት ኦንሊ የኦሮሞ ባህል ብቻ አይደለም፣ የብሔር ብሔረሰብ ነው። ኢሬቻ በዓል ላይ ከደቡብ ከምስራቅ ከምዕራብ መጥቶ የሚሳተፉበት ነው። ለዚህ ቶክቻውን ከኛ ጋር በመሳተፉ እንዲሁም ሳዮ አለ በጣም የምናከብረው የምንወደው አርቲስት ዋቤ ድሪስ አለ፣ ሄሬምበሬ አለች ካሁን እየዘፈነች ያለችው፣ እንዲሁም ጌች አለ፣ ጌታቸው ኃይለማርያም አለ። ሁሉንም ስማቸውንም ቦረና ሁሉም እንግዲህ አብራቸው ስለሰራሁኝ እጅግ አድርጌ በጣም አመሰግናቸዋለሁ። ደስ ብሎኛል በጣም። የእንኳን አደረሳችሁ መልእክት መልካም ምኞትሽ መግለጽ ትችያለሽ? በድጋሜ የኢትዮጵያ ሕዝብ እንግዲህ ለኢሬቻ በዓል እንኳን በሰላም አደረሳችሁ። በዓሉ የፍቅር የሰላም የአንድነትና የመተሳሰብ እንዲሆንልን እመኛለሁ። አመሰግናለሁ። የኢሬቻ ዋዜማን ኮንሰርት እንግዲህ እዚህ ኤግዚቢሽን ማዕከል ውስጥ ለማክበር ከተለያዩ ስፍራዎች የተውጣጡ የኦሮሞ ህዝቦች እንዲሁም ደግሞ ሌሎች ብሔር ብሔረሰቦችም ታድመውበታል። ታዲያ ደግሞ አንድ ላይ በመሆን እየጨፈሩ እየተዝናኑ እጅግ በሚያምር ባህላዊ አልባሳትም ድምቅ ብለው ታይተውበታል። አሁንም ኮንሰርቱ ይቀጥላል። በያላችሁበት መልካም ጊዜ ይሁንላችሁ። በጣም አምሮባችኋል። አመሰግናለሁ። እንዲህ ባለው ሁኔታ እዚህ ዋዜማ ኮንሰርት ስለተገኛችሁ ምን ተሰጥቷችኋል? በጣም ደስ ብሎኛል። በተደጋጋሚ እንደዚህ በአመት ሁለት ጊዜ ቢሆን እኔ እንደራሴ በጣም ደስ ብሎኛል። አመሰግናለሁ። እሺ አንተስ? ኢሬቻ በጣም ደስ ይላል። በአመት ስለሚመጣው በጣም ደስ ብሎኛል። ዋዜማ ያው እንግዲህ ማይገና ለኛ በጣም ደስ ብሎኛል። በዚህ ኮንሰርት ስለተገኘህና ደግሞ ከሌሎች ወጣቶች ጋር ሰብሰብ ብለህ ስላከበርክስ ምን ተሰማ? በጣም ደስ ብሎኛል። ከወረዳ ሲመጡ ሰዎች አንድ ቦታ ስለመገኘታቸው በጣም ደስ ብሎኛል። በጣም ደስ ብሎኛል። ዛሬ ካገኘሃቸው ወይም ካየሃቸው አርቲስቶች ያልጠበቅከው ማን አገኘህ? እኔ የጠበቅኩት እዚህ መምጣት አይደለም። እኔ ወደ ሚሊኒየም አዳራሽ መሄድ ነበር ፍላጎቴ። በድንገት ወደዚህ የመጣው ግን መጥቼም እንትን አላልኩም። ብዙ አርቲስቶች አሉ። በጣም ደስ ብሎኛል። ስለዚህ ሆረ ፍንፍኔን እዚህ አክብራችሁ ደግሞ እሑድም ትሄዳላችሁ ማለት ነው? አዎ ነገ ደግሞ እዚህ እናክብራለን። ከ6 ሰዓት በኋላ እሑድ እዛ ስለሆነ ወደ ቢሾፍቱ እንሄዳለን። ወራሰል Yeah!
የኢሬቻ ዋዜማ ኮንሰርት ኮንሰርቱ በጣም ቆንጆ ነው። ሀገሬ ፍርት ነው ያዘጋጀው ኢሬቻን አስመልክቶ ከኦሮሚያ ባህል ቱሪዝምና ከአዲስ አበባ ባህል ቱሪዝም ጋር ነው በጋራ ያዘጋጁት። መክፈቻውንም ሰርቻለሁ። ዛሬ ደግሞ መዝጊያውን ነው የምሰራ። በጣም ደስ የሚል ፕሮግራም ነው። ኢሬቻ ብዙ ጊዜ ሰዎች ኢቭ ላይ ሜዳ ላይ ነው እየተደበሩ የሚያድሩት። ያንን እንግዲህ ታሳቢ አድርጎ ነው አስረዝሞ አንድ ሳምንት እስከ ዓርብ እንዲቆይ ያደረገው። ታሳቢነቱ ህዝቡ እየተዝናና እንዲያድር አድርጎ ነው የጠበቀው። በጣም እስከ ዓርብ ያቆየው ምስጋና ይገባዋል እንጂ ረጅም ቀን ነው የቆየው። አንድ ሳምንት ሙሉ ነው የቆየው። ይኸው እንደምታዩ ነው ሰው ሌላ ጊዜ አስፋልት ላይ የተለያየ ቦታ ላይ በራሱ እየዘፈነ የራሱን ሞባይል እየከፈተ ምናምን ይዝናና ነበር። አሁን አንድ ላይ ሙዚቃ ባንድ ኖሮ እኛም ልንዘፍንላቸው መጣን። ደግሞ ከመዝናናት ባሻገር ባህልም ጭምር የሚተዋወቅበት መድረክ ነው። ዛሬ አንተ በተለያዩ ስራዎች እያስደሰትከው ቆይተሃል። በተለይ ደግሞ ያሽሪሽሪ ቆንጆ አድርጋ አቅርበህልናል። ያሽሪሽሪ በመስቀል እንግዲህ መንሸራሸር ነው። ብራ ሲመጣ መንሸራሸር ነው። የክረምቱ እንግዲህ ወጥቶ ብራ ሲሆን የደስታ ጊዜ ነው። ሽሪሽሪ ያው የመስቀል የብራ ሽርሽር ለመንሸራሸር ነው። እንግዲህ ዛሬ ሽርሽር ነው የመጡት እና እንሸራሽራቸዋል። አማያ ዋሌኮ አማያ ዋሌኮ አማያ ዋሌኮ ተየሹ ማላ ሶቤኮ ወርሂንግሊዚ ማላ ሶቤኮ ባሳቦኖጃቶ ማላ ሶቤኮ ሞቱ ለማና ማላ ሶቤኮ ሞርሚያ መራቱ ሞርሚያ መራቱ ተየሹ አንዳሪያ ኮሎሲ ወያገላቸው ነው ነምሲና ሆጀቴ መቃንሳ በደንበዱ ማላ ሶቤኮ ማላ ሶቤኮ ማላ ሶቤኮ ደኪነ ሶሶቢኒ ደኪነ ሶሶቢኒ ደኪነ ሶሶቢኒ ደኪነ ሶሶቢኒ ደኪነ ማላ ሶቤኮ እንኳን አደረሳችሁ። እንኳን አደረሰ። አልተማላችሁ በሙዚቃ ተነስተናል። አዎ ዳንሱ ላይ እኮ ጭፈራው ላይ ባዚ ላይ ምንም አንልም። እንደዚህ አጋጣሚ አግኝተን እንዲሁ ምንድነው ነው ቤታችሁ ውስጥ እንደኛ የሚጨፍርም የለም። ከየት ነው የመጣችሁት? እኛ የመጣነው ከባሌ ሮቤ ነው። መቼ መጣችሁ? ሮብ ዕለት ነው የመጣነው ለኢሬቻ። አዎ ባሌ ሮቤ ኢሬቻ እንደሚከተለው ኢሬቻ ያው እዛም የሚያከብሩ አሉ። ሻያ የሚባል ቦታ አለ እዛም የሚያከብሩ ሰዎች አሉ። አንዳንዶቹ ደግሞ እዚህ ወጥተው የሚያከብሩ። እኔ አሁን 9 ዓመት አክብሬያለሁ። 10ኛ ዓመቴ ነው። እውነት እኔ መጀመሪያዬ ነው። አሪፍ ነው። እንዲህ አልጠበቅኩኝም ነበረ። ያው አሪፍ ነው።
ዛሬ ካገኛችሁ አርቲስቶች በጣም ያልጠበቅሽው ማን ነበር? ሄለን በርሄ እና ሷስናክስ ደስ ብሎሻል? ኢሬቻ ሁሉ ጊዜም በአንድነት በመሰባሰብ የሚከበር በዓል ነው። ደግሞ በሙዚቃ ድግስ ውስጥ እንዴ ተሰባስቦ ማክበር ያለው ስሜት እንዴት ነው? ደስ ይላል። በጣም ደስ የሚለው ከየሀገሩ ወንዶች ተሰብስበው በባህል ልብስ ደምቀው ተውበው ስታይ በጣም ደስ ይላል እና ብዙ ነገር ታገኝበታለሽ። እኔ ደስ ይለኛል ካሉት በዓሎች ውስጥ ከሁሉም በዓል ውስጥ ደስ የሚለኝ ኢሬቻ በዓል በጣም የሚያስደስተኝ ማለት ነው። እንኳን አደረሰ ስለተገናኘን እንኳን አብራ አደረሰን። ስሜ ጥላሁን ጫላ ይባላል። የአገሬ ኢቨንት እንደ ፕሮሞሽን ምክትል ስራ አስኪያጅ ነኝ። ምን አይነት ዝግጅት አደረጋችሁ? በጣም ጥሩ የሚባል ዝግጅት ነው ያደረግነው እና እንደምታየው ነው ደግሞ በጣም ብዙ ነው፣ አድካሚም ነው እና እዚህ ደረጃ ላይ ለመድረስ ከባድ ነው በጣም እና ኮንሰርቱ ብቻ አይደለም ኤግዚቢሽን ነበር ለአንድ ሳምንት። ኤግዚቢሽኑን ገዢና ሻጭን ማገናኘት አንድ ላይ ማሰባሰብ አንድ ሳምንት ሙሉ እዚህ ነው የነበርነው። ሰው በሰልፍ ነው ሲገዛ የነበረው እና ያን ሁሉ ለማዘጋጀት እንግዲህ በጣም አድካሚ ነበር። ያው የኢሬቻ በዓል ሲከበር እንግዲህ ሰብሰብ ተብሎ ነው የሚከበረው። አንዱ ደግሞ በርከት ያሉ የኪነ ጥበብ ጉዳዮች ይዘጋጃሉ። በዚህ ኮንሰርት እንግዲህ ታዳሚያን ሰብሰብ እያሉ ነው። አንድነትን ህብረትን ከፍ ከማድረግ አንጻርስ በጣም ትልቅ ነው። አንዱም ያደረግነው ነገር እሱ ነው። በተለይ ኢሬቻ ኦሮሞ ጋር ብቻ ነበር የሚታወቀው። አሁን ሁሉም እያወቀው ነው ማለት ሁሉም ትንሽ አሁን ከዘፋኙን ከምትወስዱ ከተለያየ ነው። አማርኛም ዘፈን አለ፣ ትግርኛም ዘፈን አለ፣ ሌላም ከደቡብ እንኳን የመጣ አርቲስት አለና ያ ኦሮሞ ጋር የነበረውን አንድነት ኢትዮጵያም ጋር ኢትዮጵያዊነት መልክ እንዲለብስ ነው ማለት ነው የሚያደርገው። አንበሳዋ ገሳ የታላችሁ አንበሳዋ ገሳ አንበሳዋ ገሳ I'm
ሀገሬ ኢቨንት ከአዲስ አበባ ከተማ አስተዳደርና ከኦሮሚያ ባህልና ቱሪዝም ቢሮ ጋር በጋራ በመሆን ያዘጋጀው የኢሬቻ ዋዜማ ኮንሰርት ይመስል ነበር። እንግዲህ ድምጻውያን ከታዳሚያን ጋር እንዲህ በአንድ ላይ ሰብሰብ ብለው ድምቅ ያደረጉበት ከመዝናናት ባሻገር ደግሞ ባህልን የሚያስተዋውቁበት አንድነትና ህብረት ከፍ ያለበት የተጠናከረበት ምሽት ነበር። በጣም ቆንጆ ምሽት አሳልፈናል። መልካም በዓል ይሁንላችሁ። ሰበገራ በለቱ ሰበገራ ገላና ኦሮሞ ለሚኪያ ኮተሬ ቸባና